ተለሽ መጣሽ ምን ነው በጣም 10 ዓመቱ ነው በጌታ አይደለም እሺ ያስቸግረናል ተጸልዩለታል ምን 10 ዓመት ገብቷል እሺ ነው እኔ መንፈሱ ዓለም ላይ የምታወሪው ልጅ በሰንሰለት ታስሮ ቤት ውስጥ እንደምን እንዲቆጠር ጠላት አልተቆጠረ አንዳንድ ሲያስቸግሩ እስከ ማሰር ድረስ አየው ኡርለት ምን አረጋችሁት ታሰረ ኡርለት ፕሮፌሰር ፓፓ ገንዘብ ካላመጣችሁ ሞቼ ይገኛሉ ይላል ልጅሽ ላይ ንቅሳት አለ ሰው ንቅሳቱን አየው ፕሮፌሰር ፓፓ አንዱ ፍላወር አይነት አበባ የሚመስል ነገር ደረቱ ጋር ናቅሶ እንደዚህ ላይ ማለት መስቀል አለ እዚች ጋር ሎቭ የሚል ጽሑፍ አየው ፕሮፌሰር ፓፓ ፕሮፌሰር ለታብይ ፕሮፌሰር ከላይ ፕሮፌሰር የሆነ ጊዜ ባጃጅ ገዝታችሁ ካልሰጣችሁኝ አለ እውነት ነው ምን አለ ግዙልኝና ስጡኝ ባጃጃችሁ ሽጡና ግዙልኝ ልጅሽን መንፈሱ ዓለም ላይ ከዚህ ወጣው መንፈሱ ዓለም ላይ ከዚህ ሲወጣ ነብይ ዮናታን አክሊሉ ፊት የመጣ ቆመ ምን እያልሻት መጣ ባጃጅ ላይ ወጣት ወንድም ልበጣልኩና ከፊት ለፊት ሄደች ቁጭ ተቀስኩባት ከዛ የት ይሽናል ወደ ቸርች አለች ግን የደበረኝ ነው ዛሬ እግዚአብሔር ስለ ልጅሽ ይናገራል ስለ ልጅሽ ይናገራል አሁን እየተናገረ ያለው ለልጅ መምጣትሽ ደስ ብሎሻል እጅግ ጌታ እየተናገረ ነው ያለው ሲከተለኝ በኋላዬ ሆኖልኝ ነው ከሌላዬ ቀኑ ሲከፍ ማንን ጥለሽ መጣሽ ምን ሆኗል በጣም 10 ዓመቱ ነው በጌታ አይደለም እሺ ያስቸግረናል ተጸልዩለታል ምንድነው 10 ዓመት ከታመመ ነው አይደለም ውስጥ ገብቷል እሺ ነው እኔ መንፈሱ ዓለም ላይ የምታወሪው ልጅ በሰንሰለት ታስሮ ቤት ውስጥ እንደምን እንዲቆጠር ጠላት አልተቆጠረ አንዳንድ ሲያስቸግሩ እስከ ማሰር ድረስ አየው ኡርለት ምን አረጋችሁት ታሰረ ኡርለት ፕሮፌሰር ፓፓ ራካቴ የእናንተ አይኖች በኃይል እንዲከፈቱ ጸልያለሁ በኃይል እንዲከፈቱ ጸልያለሁ ተከፈተ በሉት ተከፈተ አሜን ገንዘብ ካላመጣችሁ ሞቼ ይገኛሉ ይላል በባልጩት ራሱን አይቻል እሱ ብቻ አይደለም ልጅሽ ላይ ንቅሳት አለ ሰው ንቅሳቱን አየው ፕሮፌሰር ፓፓ ፕሮፌሰር ንቅሳት አንዱ ፍላወር አይነት አበባ የሚመስል ነገር ደረቱ ጋር ናቅሶ እንደዚህ ላይ ማለት መስቀል አለ እዚች ጋር ሎቭ የሚል ጽሑፍ አየው ፕሮፌሰር ፓፓ ፕሮፌሰር ለታብይ ፕሮፌሰር ከላይ ፕሮፌሰር ላካፓራካሴ ቴፔራ ውስጥ ትልቅ የማይ ንስር አለ ንስር ለዚህ ነው ዝቅ ብዬ በኃይል ማያችሁ አሜን አየው ከዚህ በፊት ልጅሽን ሴጣን ከሰው ጋር ተጣልቶ ጥርስ አውልቆ እንዲታሰር በዋስ ተፈታ ብዙ ነገር ያወጣችሁበት ከሰው ጋር ፑል ቤት ከሰው ጋር ተጣላ እንደዚህ ተባለ ዋጋ ከፈላችሁ የሆነ ጊዜ ባጃጅ ገዝታችሁ ካልሰጣችሁኝ አለ እውነት ነው ምን አለ ግዙልኝና ስጡኝ ባጃጃችሁ ሽጡና ግዙልኝ ብሎ አሁን እንዳለ እናንተ ቤት ውስጥ ያሉትን ነገር በሙሉ እንድትሸጡ እንድሸጣችሁ ይሄን ቢሸጣችሁ መሬት ሸጣችሁ ለኔ ባጃጅ ካልገዛችሁ አለ ከዛ ውድድርና ሄዳለሁ ብሎ አስፈራራ መጀመሪያ ላይ ትክክል የሰማሽ ነው አንቺ ቤት ውስጥ ማን ብለሽ እንደምትጠሪው አላውቅም ልጅሽን ግን አቡሽ ብለው ሰፈርተኛና ጓደኞቹ በዚህ ፕላስ ኔም ሲጠሩት አይደል ያንቺ ልጅ በመጠሪበት ስም ነገር ያንቺ አቤል አንቺ አቤል ነው የምትይው እነሱ እዛ ጓደኞቹ የሚውሉበት ስፍራ ላይ ግን አቡ እያሉ ሲጠሩት አየሁት እንደዚህ አየሁ በደምብ ስሚ ምልክት እንደሆነሽ ነገር ነገርሽ ጠባሳ ነው ፊቱ ላይ የተቋጨረ ጠባሳ እዚህ ጋር አለ ተፈንክቶ ጠባሳ እያየሁት እኮ ነው ፕሮፌሰር ፓፓ ፕሮፌሰር እስቲና አሁን እጅግ ተሳስሮ ምንም ካላደረገ መንቀሳቀስ አይችልም እጅግ ዲፕ ነገር ውስጥ ገብቷል ጥልቅ የሆነ ነገር ውስጥ ተሳስሮ ነው ያለው እንደውም እንደ እብድ አይነት ምልክት እያሳየ ነው በቃ መስበር የራሱን ቤተሰብ እህት ወንድሞች ላይ መናገር የተለያየ ነገር ነው በኃይል አስቸጋሪ ሆኗል ኢየሱስ ልቡን እንዲሰብር ይጸልያለሁ አሜን ልጅሽን መንፈሱ ዓለም ላይ ከዚህ ወጣው መንፈሱ ዓለም ላይ ከዚህ ሲወጣ ነብይ ዮናታን አክሊሉ ፊት የመጣ ቆመ ነብይ ዮናታንን አየው ካየው በኋላ የመልካም ወጣት ጽሑፍ ያለውን ቲሸርት ሲለብሳይ ልጅሽ መልካም ወጣት ይሄዳል አስገቡና ላኩት የዛሬ ዓመት ጎረቤት አለ ልጅ ካንቺ ጋር የመጣ ሰው አብረን የመጣ ነው
ያ ልጅሽ ተፈቶት መልሳ ነይ ወደፊት ነይ። ክብር ለኢየሱስ ይሁን። ምን እያልሻት መጣሽ? ባጃጅ ላይ ወረድ ልመጣ አልኩና ከፊት ለፊቴ ነች ሩጬ ደረስኩባት። ከዛስ የት እየሄድሽ ነው አልኳት። ወደ ቸርች አለችኝ። ግን እየደበረኝ ነው የምሄደው ስትል ዛሬ እግዚአብሔር ስለ ልጅሽ ይናገራል። ስለ ልጅሽ ይናገራል። አሁን እየተናገረ ያለው ለልጅ በመምጣትሽ ደስ ብሎሻል። እጅግ ጌታ እየተናገረ ነው ያለው። አንድ ጊዜ አንድ ሽባ የነበረን ሰው ጓደኞቹ ይዘውት ሄዱ እና ሽባውን ይዘው ሲሄዱ ሽባው የመጀመሪያ እምነት የሱ ነበር። ልክ ሽባውን ይዘው ኢየሱስ ያለበት ስፍራ ላይ ሲሄዱ ኢየሱስ ወረፋው ሞልቶበት ምንም መግቢያ የለውም። ከዛ ጓደኞቹ በቃ መልሱ ሲል ጓደኞቹ አይ ነው ስላንተና ምን ልታደርጉ ነው? የሆነ መላ አለ ነው። አሜን አሜን። ከዛ አነስቱትና በኮርኒስ ወረወሩት። በጓደኞቹ እምነት ተደንቀው ፈወሷል። አሜን። አንዳንድ ጥሩ ዘመዶች፣ ጥሩ ጓደኞች ለእናንተ በኃይል ያምናሉ። አሜን። አዲስ ነገር ሆነለት። አዲስ ነገር አሜን። አዲስ ነገር አሜን። አዲስ ነገር አሜን። ሞትን ከላው ላይ ሰብሬያለሁ። አሜን። ከላው ላይ ጨለማ እንዲገፈፍ አሜን። በኢየሱስ ስም አሜን። አንተ ስለ ባለቤት ጭንቅላት ራስ አይን ጉበት አትንገረኝ። መንፈስ ቅዱስ ግን ጠልቄ እንድገባ ያደረገኝ ምንድን ነው መሰለኝ? ጨጓራው ኤክስፓየር ዳያደረገ። አሜን። እየሰማኝ ነው? ምን ሆነ? አሟት ነው ቤት የቀረችው እሷ ጨጓራ ኤስ ፕሮፌሰር አንተ እንዲህ አትጨነቅ ብዬ እንዲህ ነክቼ ነው ማለት አትጨነቅ። እግዚአብሔር እንዲፈውስ ልጸልያለሁ። አሁን ፈውሷን እንድትቀበል ጸልይ። ፈውሷን እንድትቀበል ፈውስን ተቀበላላት ሄዳ በኢየሱስ ስም አይነ ፈውስን ስትመለስ መልካም ጥሩ ምግብ ሰርታ እንድትጠብቅ ጸልያለሁ። ብሩክ ነህ። ሄድና ብላ። ቻው። አጨብጭቡለት። ልጅ አይምሯል ያማት የኔ ልጅ እዚህ ታለች አይደለም ቤት ልጅ ስንት ዓመት ሆናት? 16 ዓመቷ። ከታመመችስ በዚህ ዓመት ጀመራት። ተማሪ ነበር 8ኛ ክፍል ስሟት። ከዛ ታማ በአንድ ኳይር ልጅ ተማሪ አንድ የራሷ የጦንቃይ ልጅ ጓደኛዋ ናት ትምህርት ቤት ውስጥ እና የቺ ጦንቃይ ልጅ ጓደኛዋ ናት። ከዛ ደብተር ተቀበለቻት። ከዛ በኋላ ነቀለች ልጅሽ። ትክክል እውነት ሸት የጦንቃይ ልጅ አለች ጓደኛዋ ሁሌ እየጠራቻት በከበር አሁን እሷ የለችም። መታ ማታቅም እዛ ሰፈር ላይ እታብይ ነው ውስጥ ብትላ ፕሮፌሰር ራካታታ ማዲን ዳዲ ባህር ዳዲያስ የሰማችሁ ነው። አንድ አገልጋይ አንተን እየሰደበ ነው። አገልጋይ እየሰደበ ነው ያለው። እየረገመ ነው ያለው። አገልጋይ እየሰደበክ ነው ያለው አንተ። ቆይ አንዴ እሱን ልተነብይለት ነው። ሙሉ መተሻል ሙሉ ነይ። እሺ ሙሉ ስምሽ ነው? ያንተ ስም ሳመን ንገረኝ። ሙሉ ግን ሙሉ ፕሮፌሰር ጮታችሁን አሰሙኝ። እርግማኖቹን ሁሉ ካንተ ለሽር ይላል። በኃይል ሽር ያለው እና እየረገመ ያለው እኔ እንደዚህ አይነት ነገር አይመችኝም። ያየሁትን ነገር ንገረኝ በጌታ ፊት። ትልቁ ጠላት የሆነብህ ይሄ ኪቦርድ መተስ ስለተጫወክ ነው። አሁን በቃ ተባረሃል አንተ። በቃ ተባረሃል አንተ። ሙሉ ቀን ትላለህ እንጂ አንተ ሙሌ ነው ተብለህ የምትጠራ ሙሌ ነው። ፕሮፌሰር ራካታሳፓራኪ ኦልሬዲ አሁን መመለሻ የለህም። ተባረሃል። ጥሎ የማይሄድ ቅባትን ግን በኃይል አካፍላል። በኃይል አካፍላል። ምድር ሁሉ ላይ ስትራመድ ያለው ወደ ኢየሱስ ኢየሱስ ራካታሳፓራ አናቶቹ ሞቱ። ክብር ለኢየሱስ ይሁን። ልጇ አብዶባት አንድ እናት መጣችና ጸለይኩላት። እናትየው ሄደች። ከዛ ቀጥታ ስትሄድ ጤነኛ ሆኗል ልጇና ደብዳቤ ጻፈለኝ። ነብይ አንተ ከጸለይክልኝ ጊዜ ጀምሮ ሰላሜ ተመልሷል ብሎ ደብዳቤ 100 ብር ጠቅልሎ እብድ ተብሎ በሰንሰለት ታስሯል። እጁ እግሩ እስክሪብቶስ ብሎ ጻፈ። ከዚህ ሰዓት ጀምሮ መለኮት አንቺ ቤት ገባ። አሜን። የልጅሽን ጤና ይመለስ። አሜን።